ወይዘሮ አልማዝ ይገርምሻል፣ እኔ ክፉ አይደለሁም። አንዳንድ ነገሮች ናቸው ክፉ እንደሆኑ የሚያደርጉ እንጂ እኮ አንቺንም በጣም ነው የምወደው። እውነት? አይዞሽ፣ ለደህንነታችን እንዲሻል። እሺ፣ ማንም ሰው አላየ? ይጫነኩት እሱ ግን ደንገጥም አላለ። ለጽንሱ እድገት ሲባል በቂ ቫይታሚን ማግኘት አለብሽ። የታደርክ ለገሰ ገና አሁን ስለሄደች ነው ያልቀሰቀሱ። ተመቸ ግን ተመልሼ መጣሁ። ጠብቀኝ። አባዬ። አቤት የኔ ልጅ። ለገሰ ማን ነው? ምረቴ፣ በምን አወቅሽው? ሁሉንም ነገር ሰምቼዋለሁ። አባዬ፣ አንተ እንደዚህ አይነት ድብቅ ሰው ነህ እንዴ? ቆይ ለገሰ ማን ነው? ሚስጥራቱስ ምንድን ናቸው? በተደጋጋሚ ሰው መጣ እያልሽ ስትጠይቂኝ መቅረጸ ድምፅ እንዳስቀመሽ መጠርጠር ነበረብኝ። አሁን አባዬ ሁሉንም ነገር እንድትነግረኝ ነው የምፈልገው። ተይ ልጅ፣ አይበጅሽም። ሁሉንም ነገር ትተን መኖር ይሻላል። አባዬ፣ ይሄኔ ለእኔ የምትፈራ ከሆነ እኮ ሁሉንም ነገር እኔ ባውቀው ነው የተሻለ የሚሆነው። እሺ እነግርሻለሁ። ነገር ግን ምንም እንደማታረጊ፣ ሰዎቹ ወዳሉበት ስፍራ ሄደሽ በቀል እንደማትፈጽሚ ቃል ግቢልኝ። እሺ፣ ችግር የለም፣ ቃል እገባለሁ። ችግር የለም። እነዚህ ሰዎች ኒፍሊም ብለው ለራሳቸው መጠሪያ ስም ሰጥተዋል። ኔፍሊም ምን ማለት ነው? ለካ ቤታቸው እንዲህ ያምራል። ኦ ማይ ጎድ! አልሚዬ ለካ ቤቱን አታውቂው? ኧረ በጭራሽ። ማን አድርሶኝ? እማዬ ለካ ተበድልሻል። ማሬ ተይ እንደዚያ አትበይ። በደሌን እያሰብኩኝ ውስጤ እንዲደማ አታድርጊኝ። አልሚዬ በድዬሻለሁ፣ ይቅር ይበሉኝ። ኧረ አይገባም፣ አይገባም፣ አይገባም። ያለፈው አልፏል።
ወደ ኋላ መመለስ አይገባም። ያለፈው አልፏል። ድጋሚ ማስታወስ አይገባም። አይገባም። ኧረ ቆመን ቀረን። እንቀመጥ እንጂ እንቀመጥ። ኔፍሊም ወይንም ጉዛን ብለው ራሳቸውን የጠሩበት ምክንያት የእነዚህም ፍጥረታት ታሪክ በመጽሐፍ ሄኖክ ላይ ስንመለከት የወደቁት መላእክት ከሰው ጋር ተገናኝተው የፈጠሯቸው ሲሆን በጣም ግዙፍና ከአባቶቻቸው ባገኙት ጥበብ ምድር ላይ ያለ ነገር ሁሉ የእነሱና በእነርሱ ሆኖ ነበር። ታዲያ ይህንን ስም ለምንድን ነው ለራሳቸው የሰጡት? ታሪኩ ብዙ ነው። ሌላ ጊዜ አወራሻለሁ። የምትሰሚው ነገር ሊከብድሽ ስለሚችል ለምትሰሚያቸው ነገሮች ራስሽን አዘጋጂ። ሻባይ በደንብ እዘጋጃለሁ። ማን ነው? ማን ነው? መጨረሻችን በእንደዚህ አይነት ክፉ ጣፋንታ ሲቋጭ ማየት ያማላል። ተው እንደዚህ አትበል። አንተ ቋጭ። አባት ባለበት ሰርጋችን ይደገሳል። ምንም ቢረዝም መጠበቅ ያለብኝ ጊዜ እጠብቅሃለሁ። ሁሉም ነገር ደህና ይሆናል። አይ ስጦታ፣ ከአሁን በኋላ በአጉል ተስፋ እድሜሽን አላመክን። አዲስ ህይወት ጀምሪ። ጥሩቱን መጥፎ ስለማናቃት ነገር ጥሩ ይሆናል እያልን ራሳችንን መዋሸት አይጠቅም። አየሁት እኮ ትላንት ሳስበው የነበሩና ዛሬ ሆነው። በቃ ፍቅሬ፣ ሁሉም ነገር አብቅቶ እውነታውን አንሽሽ። ማን አብቅቷል ስላለን የሚያበቃ? አላበቃ፣ አያበቃ። የታደለ ለፍቅር ህይወቱን ይሰጣል። እኔ ከእድሜ ቀንሼ ብጠብቅ ምን ሊጎዳ? አይደለም፣ ይሄ ፈጣሪ ውሳኔ። አምላክ የቋጠረውን አምላክ ይፈታዋል። ያለ ምክንያት ያሉ ብቻ አንድ ነገር ቃል ግቢ። እውነት ነው። ያለ ምክንያት ያሉ ምንም ይሁን ንገረኝ፣ ቃል ገባላለሁ። ያን ሰው አግኝ፣ ስለተፈጠረው ነገር አስረጁና እኔ የጀመርኩትን ጨርሰሽ አባቴን ብቻ አገናኝ።
እመነኝ፣ አባትህን ታገኘዋለህ። ውድድር ላይ ነኝ አላልከኝ? ውድድሩን ታሸንፋለህ። አባትህን ታገኘዋለህ። የሚከፈለውን ዋጋ ሁሉ እከፍላለሁ። ችኩ ከሴቶች ሁሉ የተለየሽ ነሽ። ስለ ሁሉም ነገር አመሰግንሻለሁ። ዳግም የምንገናኝ አይመስለኝም ነበር። ሁሌ አስብሃለሁ። ድንገት መሰወርህ ያሳስበኝ ነበር። አዎ ግድ ቢሆንብኝ እኮ ነው መጥፋት። ምን ላድርግ? አንበሳ ልጅ ወልደሃል። አንተን ፍለጋ እኔን ሊጠይቅ ሲመጣ እንደማገኝ ታውቆኝ ነበር። ከእኔ ቀድሞ እኔን ሊፈልግ አንተ ጋር መድረሱ ገርሞኛል። ምን ዋጋ አለው? እኛን አገናኝቶ ራሱን አጥ ይሁን ሳይደግስ አይጣላም አይደል ነገሩ። ላሰበው ዓላማ ዋጋ እየከፈለ ነው። ምንድን ነው የምትለው ጓድ? ለግስ አልመጣም? አልመጣም። በልጁ ጉዳይ አንድ ጓደኛውን ሊያወራ ሄዷል። ይመጣል። ማውራት ያለብን ጉዳይ አለ። ምን ነው? ችግር አለ እንዴ? አይ ያው ለጥንቃቄ ያክል ነው። እንዴ አንሳው እንጂ። ይሄ የቤተሰብ ሰዓት ነው ማሬ። የቤተሰብ ሰዓትና የስራን ሰዓት ከፋፍለሽ ካላየሽ ብዙ ነገሮች ነው የምታበላሽው። አይ ግድ የለህም አንሳው። ምንድን ነው? አንድ ያልተለመደ አዲስ ነው። ቶሎ ነው። አሁን ከቤተሰቤ ጋር ነው ያለሁት። ስልኩን ካላነሳው ለድጋሚ እንዳትደውል እሺ? እሺ? አንቺ ባታውቂኝም በደንብ ነው የማውቅሽ። ያው አስቸጋሪ ነገሮች ስላሉ እንጂ። አዎ ሁሉም ነገር አባዬ አጫውቶኛል። ስላገኘው ደስ ብሎኛል። እንግዲህ እንዲህ ከተሰበሰብን ባለፈው የጀመርነው ጨዋታ ነበረ። አሁን ለማውራት ጊዜው ይመስለኛል። ምን አይነት ጨዋታ ወዳጅ? ምን እናውራ? ስለሙስሊሞቹ። ምን የኛል በቃ ብሎ ልጆቻችን እናስፈጃቸው? አሁን ልደብቀው ብትልም አንዴ ጆሬ ውስጥ ገብቷል። አንተ አትባድረስ። ግን ማን ነበር የመጣው? ሰዎቹን ታውቃቸዋለህ? ምህረት፣ ይሄ ጉዳይ አይጠቅምሽም። በጣም ጥልቅና ውስብስብ ነገር። ግድ የለም፣ ለሁሉም ነገር ራሴን አዘጋጅቻለሁ።
ምህረቴ አንዴ ነገር ከያዘች ይሻትልኝ ቃል ገብታለች ወደዛ ስፍራ እንደማትሄድ። ስለዚህ እናውራት ካልክሽ፣ ነገር ግን ዳግም የምናዝንበት ነገር እንዳይፈጠር ግድ የለም። ቅድሚያ ግን እንተሳሰር። እንተሳሰር? ምህረት፣ አንዳንድ ነገሮችን እሺ ብለን እናድርጋቸው፣ እንያያዝ። ሁሉም ነገር አጋጣሚ ነበር። ደጋግሜ በሩን ሳንኳኳ የሚከፍትልኝ ሳጣ በሩ ክፍት ስለነበር ወደ ውስጥ ገባ። እየተጣራው ወደ ዋናው ቤት ተጠጋው። ወደ ውስጥ ስመለከት ልጁን በትራስ አፍና ስታሰቃዩ ተመለከቱ። ልጁን ለማዳን አስቤ ወደ ውስጥ ገቡ። ወደ ኋላ ገፈተርኳት። ልጁ ግን በህይወት አልነበር። እንዳታመልጠኝ ሊይዛት ዞሬ ስመለከት የወደቀችበት ቦታ ጭንቅላቷን መቷት ኖሮ ደም እየፈሰሳት ተመለከትኩ። ህይወቷ አልፎ ነበር። እና ሆን ብዬ ያደረኩት ነገር የለም እያልክ ነው? አዎ መርማሪ። ወንጀሉን ካልፈጸምክ ታዲያ ለምን ተሰወርክ? ይህን ለመረዳት መርማሪ ከሁኔታዎች ትንሽ ወጣ ብሎ ማሰብ ያስፈልጋል። የተፈጠረው ሁኔታ ያስጨንቅ ነበር። ሁኔታው የፈጠረብኝ ስሜት ነው እንድሰወር ያደረገኝ። ከጎረቤት እንደሰማ ነው ሰራተኛዋ መልካም ባህሪና ከልጁ ጋር ቢሆን ጥሩ ፍቅር ነበራት። ልጁን ለመግደል የሚያበቃ ምንም ምክንያት የላትም። ስለዚህ ያሉት መረጃዎች ሙሉ ለሙሉ ወንጀሉን አንተ እንደፈጸምክ የሚያሳዩ ናቸው። እርግጠኛ ያደረገን ነገር ደግሞ እዛ ሰፈር ከዛ በፊት ታይተህ አታውቅም። ምን ልታደርግ ይልክ? የሚከራይ ቤት ልፈልግ እንጂ። የሚከራይ ቤት ፍለጋ እኮ ደላላ ቤት ነው መሄድ ያለ። እሺ እየፈለክ ነው እንበል። ነገር ግን በር ላይ የሚከራይ ቤት አለ ተብሎ አልተለጠፈም። ልክ ነህ መርማሪ። በደላላ ከመፈለግ ዞሮ መፈለግ ይቀላል። የበፊት ቤቴን የሚያገኙት እንደዛ ነው። እንግዲህ ተመልካቾቻችን ሰሞኑን አነጋጋሪ ሆኖ የቆየው የሁለት ሰዎች ነብስ ምክንያቱ ባልታወቀ ሁኔታ አጥፍቶ ስለተሰወረው አቤል ለገሰ አምላክ ስለተባለው ግለሰብ ነበር። እንግዲህ ፖሊስ በሰጠው መረጃ ራሱ እጁን እንደሰጠና ወንጀሉንም ሆን ብሎ እንዳልፈጸመ እየተናገረ እንደሆነ ነው መረጃ የሰጡን። ትንሽ ውዝግብ ፈጥሯል። ይሄ ነገር እውነት የግድያውን ወንጀል ሆን ብሎ አልፈጸመውም ነው ሆን ብሎ የተደረገ የግድያ ወንጀል ነው? ገሚሱ አዎ አጋጣሚ ነው
ለዛ ነው እጁን የሰጠው ይላል። ገሚሱ ደግሞ አይደለም ሆን ብሎ ነው ያደረገው እጁንም የሰጠው እንደማምልጥ ስለገባው ነው ይላሉ። እኛ ግን ለጊዜው ሐሳብ ከመስጠት ተቆጥበናል። አሁን ወደ ቀጣዩ ፕሮግራም እንለፍ። ግራውንድ ጠብቀኝ። ይህ ሰው ምናልባት ባለፈው ፋይሉን ያመጣው ሰው ሊሆን ይችላል። የአባቱን ስም አውቀዋል። ምናልባት እውነት ከሆነ ለገሰ በአምላክ ማለት ይህ ሰው ነው። ምን ነው አተኩራየው? ታውቀዋለህ እንዴ? ያየሁት መስሎኝ ብዙ ለማሰብ ሞከርኩ፣ ግን አይቼው አላውቅም። እና ምን ትመሰጣለህ? ይህ ሰው ሳይቀድመን መቅደም አለ። ኃይል ጨምረን ቢሆን አፈላልገው። እሺ፣ አንድ ጥርጣሬ አለኝ። ምናልባት ባለፈው ምህረት ቤት ሲገባ የነበረው ሰው ማን እንደሆነ ማጣራት አለብኝ። ጥሩ፣ በደንብ አጣራና ነገር ውጣ። እሺ አለቃ። እንደምን ዋላችሁ? እግዚአብሔር ይመስገን ደህና ነው። ምሳ ጥለህ ነበር፣ የት ሄደህ? ያልተወለድከው ልጄ እንዴት ነህ? ቀንህ ደርሶ እስክትቀላቀለኝ ቸኩለናል። ኧረ ተው ተው የኔ ልጅ እንዲህ አትጓጓ። ስንት ነገር አለ። መጥፎ ነው የሚሆነው አይታወቅም። ምን አልሽ አንቺ ሟርተኛ አሮጊት? ምን እያልክ ነው? ማንን ነው ሟርተኛ? ሟርተኛ? የምን ሟርተኛ? ሟርተኛ አልኩ እንዴ? በጆሮ እየሰማሁ ማሪ፣ ቅርታ አትበሳጪ። ለጽንሱ ጥሩ አይደለም። ዛሬ እንኳን ምን አለበት ሰላማችን ብትሰጠን? ሁልጊዜ አምባገነን። ወይዘሮ አልማዝ ይቅርታ አጥፍቻለሁ። ግድ የለም እኔ እረዳሃለሁ። አደራሽን ልጄ
ቃልሽ እንዳታጥፊ። እኔና አባትሽ በወሎ ክፍለ ሀገር ማየት የምትባል መንደር ውስጥ ነበር የተገናኘው። መንደሯ በማዕድን የተሞላች ስለነበር ብዙ ወጣቶች በዛ ነበር የሚተዳደሩት። ሁሉም ያወጣውን ማዕድን ደግሞ ወስዶ የሚሸጠው ኔፍሌም ለሚባል መስራች ቡድን ነበር የሚሸጠው። እኔና አባትሽ ደግሞ ይበልጥ ማዕድናትን እናወጣ ነበር። ውድ የተባሉትን ቢሆን እኛ ነበር የምናገኘው። በዚህ ጉዳይ የኔፍሌሞችን አይን ሳብ አይደል እንደ ኢዮብ? ልክ ነህ። እኔ በጥበብ ነበር የምመራው። ከሰለሞንና ከሊቃውንቱ በወረስኩት ጥበብ። ይህንን የተረዳው ያ አውሬ ግን ጠርቶ አናገረን። ያቀረበልንን ሀሳብ ግን አላስማማንም። መላው ሲጠፋው ግን እኔን አስሮ ለገሰን ሊገድል ያሳድደው ጀመር። ሊያገኘው ግን አልቻለም። ከእኔ ደግሞ የምመራባቸው መጽሐፎችና ጠልሰሞች ወሰደ። እሱ አልበቃ ብሎት ብርሃኔን አሳጣኝ። ተው በቃ አልገባው። ያንተ ብርሃን መች ይጠፋል? አሁንም እዛው ነው ያሉት? እርሱ ምንም አያደርግልሽም። ማወቅ የምትፈልጊውን አወቅሽ። ሁሉን ትቼ እየኖርኩ ነው። ምህረቴ፣ የምትወጂኝ ከሆነ የሰማሽውን ነገር ሁሉ ረስተሽ ኑሯችንን ቀጥል። እባክህ አምላኬ ለሴት ከበደ ባንተ ዘንድ ባንተ ፊት ቅንጣት ናት። እውነተኛ ዳኛ አንተ ብቻ። አንተ ፍረድ፣ በታምራት ደርሰህ ካለንበት አዘቅት ስብህ አውጣው። እባክህ አምላኬ እባክህ። ሰላም አቤል፣ እንዴት ነህ? መስክ ደህና። ማን ልበል? የአባቴ ልብ ጓደኛ ነኝ። የተፈጠረውን ነገር ሰምቼ ደንግጬ ነው የመጣሁት። አዎ፣ ሊያውም የልብ ጓደኛው። ካሁን በኋላ የተሳሳተ ነገር ብትመለከች ቁጣ ማለት ነው። ልጄ አቤል ለገሰ በግድያ ወንጀል ተጠርጥሮ እናንተ ጋር ነው ያለው። ዛሬ ልዩ ቀን ነች። ብዙ ነገሮች የሚቀየሩበት የተቀየረበት ቀን ነው። ይህ ይፈጠራል ብሎ ማን አሰበ? የተፈጠረው ነገር እኮ ለማመን ይከብዳል። ልጅህን ልታየው ይሆናላ።